ውጭም ያላችሁ ስሜ ማዛ ደጉ ይባላል። ያው ባለፈው ተበሳጭቼ የሆነ ቪዲዮ ለቅቄ ነበረ፣ ያው ተናድጄ ማለት ነው። በዛ ቪዲዮ ግን በጣም ነው ማዝነው። እኔ ነገሮች ይስተካከላሉ ብዬ ነው ያንን ቪዲዮ የቀረስኩት። ግን ያንን ቪዲዮ ተገናርጎ በዶሮ በድመት የሚሰጣላት ሰዎች በልጆች ላይ ጥሩ አመለካከት የሌላቸው በእኔ የሌላቸው ገብተው በጣም መጥፎ ነገር ነው እየሰሩበት ያየሁት ያለሁትና የልጆች ፎቶግራፍ ሳይቀር ለጥፈው በሚማሩበት ዩኒቨርሲቲ ውስጥ በሚሄዱበት መንገድ ላይ በጣም ትልቅ ተጽዕኖ የተደረገባቸው ስለሆነ በጣም ማዝነው። እኔ ልጆችን እንዲያጠፉብኝ፣ እንዲገሉብኝ፣ ከማህበረሰብ እንዲያገሉብኝ አይደለም ያን ያደረኩት፣ እንዲማሩ ነው። በእርግጥ በወቅቱ እንዲማረግ አልነበረብኝ። በጣም ተቃጠፍኩ። በእውነት እኔ በሞት ይሻለኝ ነበር። የዛኔ እንዳሰብኩኝ ራሴን ባጠፋ ይሻለኝ ነበር። ምክንያቱም በትላንትናው ዕለት ራሱ አንደኛ ልጄ ራሷን ለማጥፋት ሞክራ ነበረ። ልጆችን ከማጣ ደግሞ ሞት ይሻለኝ ነበረ እስከምን ደርሻለሁ እና አሁን በዛሬው ዕለት ልጆችን አሰባስቤ እኔ ይቅርታ አልኳቸው። አንዳንዴም ደግሞ እዛ በምናገር ሰዓት ዘሎ እያለኩኝ በተቤት አነቀችኝ። በቃ እየደበላለኩ ነበር ስናገር የነበረው። ምክንያቱም ቴንሽን ሆኜ ነበረ። ዘሎ ተነስቶ ሊያንቁኝ የተነሱትን ሁሉ ዘላ አነቀችኝ የተቤት እያልኩ ነበረ። ቪዲዮ ሳይሆኑ በጣም እየተናደርኩ ነበር። ስለሆነ ልታንቀኝ ትነሳለች። ያው አማርኛችን አንዳንድ ጊዜ ዘላ መታ አንገቴን ይዛ በእጇ እንዳነቀች አድርገው የሚያስቡ ሰዎች አሉና መንገድ ላይ አንቺ ነሽ እናትሽን ያለሽ ወጋሽ አለውኝ እስከ ማለት ድረስ አሁን እንግዲህ ፈርቶ ትምህርት ቤት ሁሉ ቀርተዋል፣ ከማህበረሰብ ሁሉ ተገለዋል። እና በጣም ነው የማዝነው። ሚዲያ አንዳንዴ መልዕክቶችን ያደርሳል፣ ግን እንደዚህ አይነት ተጽዕኖዎች በትምህርት ቤት ላይ በሴት ልጅ ላይ እናት የሞተባቸው ልጆች እንዴት እናት ቢሉት ኖራ በስሜት አንድም ቀን ጠርቶ ልጆቹን ባላነጋገረበት አይደለም። እኔ ጎረቤቶች ሙሉ ታዝቤያለሁ። ስለ እውነት ነይ እስኪ ይሄ ቪዲዮ ለምን ቀረሽ ማለት ነው ችግርሽ ብሎ ሽምግልና እንኳን ያልፈለገ ማህበረሰብ እነሱን ለመተቸት ስም ለማጥፋት ከጓደኞቻቸው ጋር ተጽዕኖ ለማድረግ ብዙ ነገር አድርገዋልና በጣም አዝኛለሁ። ስለ እውነት በጣም አዝኛለሁ። እንደ እናት ብችል ጥሩ ነበር፣ ግን ያው ተጽዕኖ የትዳር ስላለ የኔና የሱ ተጽዕኖ ያው እናቶች ብዙ ጊዜ በባህላችን ያው ባሎቻችን ላይ የሆነ ነገር ሲኖር ልጆቻችን ላይ የምናሳርፈው ይህ አግባብ አይደለም። ሰውየውን ዞ ሄጅ ባንኮ ይሻል ነበረ ልጆች እንዲከማረካቸው ነው። ዛሬ ግን ከልጆች የተጋርቅ ያለው እኔ ምቅታ ጠይቄያቸዋለሁ። ምክንያቱም እንደ እናት መቻል ነበረብኝ። እዛ ቦታ ላይ መምጣት አልነበረብኝ። አንደኛ አለማወቅ እኔ ቤቴን አሳልሳለሁ ብዬ ቤቴን ያለ አግባብ ተወስዶብኛል ብዬ ስለ ቤቴ ብቻ ማንሳት ነበረብኝ። ልጆች ያላገዙሽም ወይ ሲባል ነው ያ ስሜት የመጣው። እኔ ይቅራልኩኝ ያስተላልኩት አላውቅም እና ስለዚህ መቻል ነበረብኝ። እና ያው ደስ ይበላችሁ። በቃ በጣም ያዘናችሁ ገብታችሁ ኮሜንት ጽፉ የነበራችሁ ስትራግሙ የነበራችሁት ሰዎች ያው እርግማኑ አይደረስ ወደ ምርቃት ይቀየሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሰዓዳ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ወይዘሮ መዓዛ እንግዲህ ልጆቿ ከሰዋት ነበር ብያቸዋለሁ። አሁን ደግሞ ልጆቿ እቃቸውን ሰብስበው ሲወጡ እናቲቱ ፌንት ነቅላ ሆስፒታል ገባች ማለት ነው። ለምን ልጆቼ ለምን ቤቱን ለቀው ይወጣሉ ብላ ቤቱን ለቀው የወጡት ደግሞ በእናቲቱ ድርጊት ሶሻል ሚዲያ ላይ መታ በምታወራው ነገር ልጆቹ አንፈልግም ብለው እህታቸው ዱባይ ያለችው ልጅ ቤት ተከራይታ አወጣቻቸው ማለት ነው። በዚሁ አጋጣሚ አንዳንድ ነገር ልንገራችሁ። በተለይ የምታሽቃብጡ ሶሻል ሚዲያ ላይ አንድ ቲክታከር አለ ዝም ብሎ የሚያብድ ማለት ነው። ለራሱ ጥቅም ብሎ ጀርመን ተቀምጦ የሰውን ህይወት እየበጠበጠ ያለ ወንድሜ ስርዓት አድርግ። ይህን ቤተሰብ አትበጥብጥ። ገባ? እቺ ሴትዮ ነገ ወዲያ ብትሞት ይቆጭሃል። ተረዳ? ምክንያቱም ቤት ካልተገዛልኝ ብላ ነው አይደል እንደዚህ የምታብደው። ከቻልክ ግዛላት፣ ካልቻልክ ደግሞ ለምንድን ነው ከልጆቿ ጋር የምትለያያት? አሁን ኦልሬዲ ሴትዮዋ ሐኪም ቤት ገባች። ለምን ካልክ በአንተ ድርጊት በአንተ በምታሽቃብጠው ነገር የውሸት መረጃ እያመጣት ሶሻል ሚዲያ ላይ በምትነዛው ነገር ከልጆቿ ጋር አለያያሃት።
ኦኬ ባይዘወይ ቲክቶክ እች ሰትዮ ባትመጣ በእግረኛው ሚዲያ ብቻ አውርታ ብትቀር ኖሮ በዚህን ያክል ህይወቷ ምስቅልቅል አይልም። ገባችሁ? እና ልጆቿ ደግሞ ራሷን ሊያጠፉ ሲሉ ነው። አንደኛዋ ኢትዮጵያ ያለችው ራሷን ልታጠፋ ስትል ነው እንግዲህ እህቲቱ ዱባይ ያለችው እህቴ ራሷን ከምታጠፋ እኔ እያለው ብላ ገንዘብ የላከችላት ማለት ነው። እና ምልላችሁ ፈልጌ መሰላቸው እዚህ ላይ ጥፋተኛ የማን ነው? የቲክታከሮች ነው። ቲክታከሮች አለ ጀርመን ተቀምጦ ዝም ብሎ የሚያሽቃብጠው ማለት ነው። ለምን? ለራሱ ጥቅም በእናቱ በዚች እናት ሊነግድ ወላሂ ሊነግድባት ማለት ነው። ይሄ ደግሞ ፌራ አይደለም። እኛ ሁላችንም ተሰደን የመጣ ነው በሊቢያ ነው። ችግርን ማጣትን ማለትን ብዙ አሳልፈን መተናል። ኦኬ እና አንተ ግን ያንን ሁሉ ነገር አልፈህ መተህ አሁን በዚች እናት መነገድ፣ በዚች ላጅ ማሾፍ፣ በዚች እናት መቀለድ ወላሂ በጣም ነው የሚያስጠላው። በጣም ነው የምዘገን ነው። ምክንያቱም እኔ ባገኝህ ደስ ይለኛል ባናግረህ፣ ግን ልታናግረኝ ፈቃደኛ አይደለህም። ኦኬ እና ስርዓት አድርጉ። እች ሴትዮ እንግዲህ አሁን ሐኪም ቤት ነው ያለችው። ምን ተጠቀምክ? ምን አገኘ? ምን እሷን እንደዚህ ህይወቷን ሲኦል አድርገህ ምን እንትን አልክ? ሴትዮዋን እኮ አልጠቀምካትም። ከልጆቿ ጋር እንትን አልካት፣ ከጎረቤት ጋር ጣላሃት፣ የሚቀብራት አሳጣሃት። ለምን? ለማይመስል ቤት ለማትገዛላት ቤት እና ያጀማ እህቶቼ ስርዓት አድርጉ በእናታችሁ። በዚች ልጅ ህይወት በዚች ልጅ እናት የምትቀበጣጥሩ ስርዓት አድርጉ። ለምን ካላችሁ ለዚህ ሁሉ ደረጃ ያበቃት ይሄ ጀርመን ያለው ልጅ ነው። ለምን ካላችሁ ሶፊያን ከሳታለሁ። ሶፊያ 100 ሺህ ብር ቃል ገባችላት። ከዛ በኋላ ስታየው ግሩፑ ስትገባ ምናምን ነገሩ ሁሉ ውሸት ነው። ከልጆቿ ጋር ይቅርታ ተጠያይቃ ምን ብላ ያን ነገር ወደ ህዝብ እንዲወጣ አልፈለገችም ነበር። ከዛ በኋላ ህዝብ ሲወጣባት እች ሴትዮ ፊንት ነቃለችና ሐኪም ቤት ገባች። ለምን? ልጆቿ ቤት ተከራይተው ወጡ፣ ጥለዋት ሄዱ። ይህ ሁሉ ነገር ማን ያደረገው? ቲክቶክ ላይ ቁጭ ብሎ በሴትዮዋ መፈመስ የሚፈልግ ነው። አስባችሁታል? እንግዲህ እኔ በጣም ከገረመኝ ነገር በዚች ሴትዮ ሀቢባ ስልክ ገዝታላታለች። እገዛልሻለሁ ብላ ብር አስገባላታለሁ ብላ ነበር። ሀቢባ ገንዘብ አልሰጠችኝም ስትል ነው ነገሩ የቀረ እና የጠቀማችኋት መስላችሁ ከልጆቿ ጋር አለያይታችሁ በዚህ ደረጃ ያበቃሃት ቲክታከር እናቴን የዚች ሴትዮ እጣ ካንተ ላይ ይድረስ። ለምን? ለማታዋጣላት ገንዘብ ሴትዮቱም ጭንቅላት ሞልተ በቃ እስከ አረፋ ቤት እንገዛላቸዋለን አፓርታማ ምናምን። በአሁኑ ሰዓት 2 ሚሊዮን ምናምን እኮ ነው። እና የማይመስል ነገር በአላህ እያወራችሁ የሰውን ጭንቅላት አትበጥብጡ። ምክንያቱም እችናት አሁን እንግዲህ ህይወቷ ተበጠበጠ፣ ህይወቷ ሲኦል ሆነ። ለምን? በአንድ ቲክታከር በሰካራም ቲክታከር የተነሳ ገባችሁ? እኛ እንገዛላቸዋለን ችግር የለውም። እሱ እኮ ጀርመን ቁጭ ብሎ ነው። ጀርመን ቁጭ ብሎ በመንግስት እየተቀለበ በሳቸው ህይወት ግን ቁማር ይይዛል ማለት ነው። እና እችን እናት እህት ወንድሞቼ ፕሊስ ምከሯት። ወላሂ ከምሬ ነው የምነግራችሁ። ምክንያቱም በጣም ነው የምታሳዝነው። ለምን? በልጆቿ እንግዲህ ሰቡ ልጆቿ አንፈልግሽም ብለዋት ወጥተዋል። ለምን? ቲክቶክ ላይ ወጥታ በምታረጋቸው ነገሮች በምትለው እች ሴትዮ እንግዲህ ብዙ የሚያሳፍር ታሪክ አላት። በጣም የሚዘገንን ነገር አላት። ያንን ሁሉ ማን ያዋረዳት? ልጆቿን ያዋረዷት። ስለዚህ ይሄ ነገር መቆም አለበት። እች እናታችንም አላህ አፊያዋን ይመልስላት፣ አላህ ይዘንላት። እኔ ሐቂቃ በጣም ነው ያሳዘነች። ለምን? በገዛ ልጃችሁ እንደዚህ ሶሻል ሚዲያ ላይ ወጣችሁ ተዋርዳችሁ ምን ብላችሁ እንደገና ደግሞ ቤት ይገዛልሻል ችግር የለም የኔ እናት የኔ ምን እያሉ በሷ እየነገዱ ያሉ ሰዎች አሉ። ልቦና አላህ ይስጣቸው። እና እህቶቼ ወንድሞቼ ፕሊስ እችን እናታችንን እንርዳት የምትሉ ካላችሁ እዚህ ኮሜንት ላይ አስቀምጡልኝ። ስልኳን ሰጣችሁና ወይም እንደውልላትና እናስረዳታለን። ገባችሁ? እኔ ሐቂቃ በጣም ነው ያሳዘነችኝ። ለምን ካላችሁ በጣም ነው የምታሳዝነው። ተረዳችሁ? በእንደነዚህ አይነት በአንዳንድ ሆዳም ቲክታከር ተሸውዳ አሁን እንትን እያለች ነው፣ ወዲያ ወዲህ እያለች ነው። እና ምልላችሁ ፈልጌ መሰላችሁ እናንተ ከእናታችሁ ላይ የማትፈልጉትን ነገር በሌላ ሰው እናት አታድርጉ። አሁን ወንድማችን እንግዲህ ጀርመን ተቀምጦ ነው የራሱን እንጀራ ለማብሰል በሰው እናት ሙድ እየያዘ ያለው። እኔ ይቅርታ አድርጉልኝ፣ እንደዚህ አይነት ነገር አልደግፍም። ገባችሁ? ምክንያቱም ሰው በሰውነቱ መከበር አለበት ብዬ ነው ማምነው። ተረዳችሁ? እች ሴትዮ ደግሞ ጥፋተኛ ናት ብለን ስንሰድባት የነበረው በራሷ ጥፋት ነው። እና አሁን ግን ሐቂቃ በጣም ነው ያሳዘነችኝ። ራሷን ስታ ሆስፒታል ገብታለች። ልጆቿ ደግሞ ቤቱን ለቀው ወጥተዋል። ምን ተጠቀመች? አሁን መታ ባታወራስ ቢቀርባትስ?
ለገንዘብ ብላ ልጆቿን ብጥብጥ አድርጋ ለአፓርታማ ብላ እስካሁን ከቆየሽው እድሜ አሁን አትቆይ እና ያ ጀማ በዚች ሰዓትዮ ህይወት እንትቀልዱ ሰዎች አላህን ልትፈሩ ይገባል። በተለይ አንድ ወንድማችን ጀርመን ተቀምጠህ በዚህ ደረጃ የሰውን ዲስሪስፔክት ያረክ እናታችን ምናምን ይያልክ ወይ አታስወራ የሰውን ሐሳብ አትሰማ ለምን የራስህ አጀንዳ የራስህ ቲክታከር እንዲያድግ አላህን ፍሩ ነገ ጧት ትጠየቅበታለህ እና እቺታችንን ያ ጀማ መርዳት የምትፈልጉ ኮሜንት ላይ አስቀምጡልኝ ስልኳን ሰጣችሁና ኢንሻአላህ ሁላችንም የበኩላችን አስተዋጽኦ እናደርጋለን እኔ በቲክቶክ ማምጥቼ በኔ ቲክቶክ ኢንሻአላህ አስረዳታለሁ በጣም